ሰላም ጤና ይስጥልኝ አድማጭና ተከታታዮች ዛሬ ግንቦት 26 ቀን 2018 ዓ.ም የዕለቱን አዳዲስ መረጃዎች ይዤላችሁ መጥቻለሁ። በቅድሚያ ዋና ዋናዎቹን ላስደምጣችሁ። ለ6 ወራት የሞከሩት የሻቢያ ቅጥረኞችና እጃቸው ተሰብሯል ተብሏል። የፕሮፓጋንዳ እቅዳቸውም ከሽፏል። ባለፉት 6 ወራት ሻቢያና ከኋላው የተሰለፉ ቅጥረኛ ኃይሎች የኢትዮጵያ 7ኛ ጠቅላላ ምርጫ ለማደናቀፍ ህዝቡን ለማስፈራራትና ዲሞክራሲያዊ ሂደቱን ለማጣጣል የተለያዩ ቅስቀሳዎች አድርገዋል። ነገር ግን አልተሳካላቸውም ተብሏል። የብሔራዊ ምርጫ ቦርድ ሰብሳቢ በሰጡት መግለጫ የተለያዩ ጉዳዮችን አንስተዋል። አብረን እንዳሰው ነው የሚሆነው። እንደውም በመጨረሻ ዩናይትድ ስቴትስ መንግስት ከሶማሊላንድ ጋር ያለውን ግንኙነትና ትብብር ማሻሻል በሚችልባቸው መስኮች ዙሪያ የተዘጋጀ ዝርዝር ሪፖርት ለኮንግረስ ማቅረቡም ተሰምቷል። አብረን ምናያቸው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። ባለፉት 6 ወራት ሻቢያና ከኋላው የተሰለፉ ቅጥረኛ ኃይሎች የኢትዮጵያን 7ኛ ጠቅላላ ምርጫ ለማደናቀፍ ህዝቡን ለማስፈራራት የዲሞክራሲ ሂደቱን ለማጣጣል የተለያዩ ቅስቀሳዎችን አድርገዋል። ነገር ግን የነሱ ሁሉ እቅድ በህዝቡ ንቃተ ህሊና በሀገር ፍቅርና በጽናት ፊት ተሰብሯል ተብሏል። መጀመሪያ ላይ ምርጫው ቀኑ ሳይደርስ መንግስት እናፈናቅላለን በማለት ህዝቡን ወደ አመጽ ሂደት ለማስገባት ሞከሩ። በማህበራዊ ሚዲያ፣ በውጭ ሚዲያዎችና በተቀናጀ የፕሮፓጋንዳ መረብ የተለያዩ የሐሰት መረጃዎችን ሲያሰራጩ ቆይተዋል። አላማቸው ግልጽ ነው። ህዝቡ በድምጽ እንዳይወስን ማድረግ ነበር። ምርጫው ህጋዊና ተወዳዳሪ እንዲሆን በማሰብ የሚሳተፉ ፓርቲዎች ራሳቸውን ከሂደቱ እንዲያገሉ ብዙ ገንዘብና ግፊት ተጠቅመዋል። በፖለቲካ ጫና፣ በውጭ ድጋፍና በሚዲያ ቅስቀሳ የምርጫውን ተወዳዳሪነት ለማዳከም ሞከሩ። ምርጫው እየተቃረበ ሲመጣ ሽፍታ በመላክ በአንዳንድ አካባቢዎች የጥይት ተኩስና የሽብር ድርጊቶችን ለመፍጠር ሞከሩ። አላማቸው ህዝብን ማስፈራራትና ወደ ምርጫ ጣቢያ እንዳይመጣ ማድረግ ነበር። ነገር ግን የጸጥታ ኃይሎችና ህዝቡ በትብብር እቅዳቸውን አክሽፏል ተብሏል። ከምርጫ በፊት ሽግግር አማራ ላይ ተገደለና ሌሎች ምርጫን የሚያጠለሹ መፈክር በአውሮፓና አሜሪካ በአንዳንድ ጎዳናዎች ላይ በጥቂት ሰዎች የተደረገ ቅስቀሳዎች የፖለቲካ ግብ ያላቸው እንጂ ለህዝብ ጥቅም የቆሙ አልነበሩም። የኢትዮጵያ ምስል ለማጠልሸትና የምርጫውን ህጋዊነት ለመቃረር የተደረገ ዘመቻ ነበር ተብሏል። ምርጫው እየቀረበ ሲመጣ ወያኔ በተለመደው የፕሮፓጋንዳ ዘዴ እምቡር በማለት ሁኔታው ለማጣጣል ሞክሮ ነበር። ነገር ግን ህዝቡ በዚህ የፍርሃት ፖለቲካ አልተሸነፈም። በበየነ መረብ መንግስት እንጥላለን ብለው በልደቱ ሲደረግ የነበረ ቅስቀሳም የነሱ አካል ነበር። ምርጫ አንድ ሳምንት ሲቀረው የሻቢያና የግብጽ ደህንነት ተቋማት በመተባበር አንዳንድ የውጭ ጋዜጠኞችና ሚዲያዎችን በመጠቀም በጠቅላይ ሚኒስትሩ ላይ የስም ማጥፋት ዘመቻ ለማካሄድ ሞከሩ። ምርጫውን የሚያጣጥሉ ዘገባዎች በተደጋጋሚ ተለቀቁ። ነገር ግን የኢትዮጵያ ህዝብ ከውጭ የሚመጣ ፕሮፓጋንዳ እውነታውን እንደማይቀይር አሳይቷል። በምርጫ ቀን ጠዋት ላይ በየጎዳናው ተደብቀው የነበሩ ሽፍቶች ብቅ ሲሉ ህዝቡ በንቃት ጠቁሞ ለጸጥታ ኃይሎች አሳውቋል። በህዝቡና በመከላከያ ትብብር የሽብር ሙከራ በፍጥነት ተቆጣጥሯል። ይህም የህዝቡን ንቃተ ህሊናና ሀገር ወዳድነት ያሳየ ታሪክ ነው ተብሏል። ከሁሉ በላይ የሚያኮረው የኢትዮጵያ ህዝብ ነው። ማስፈራሪያ፣ ፕሮፓጋንዳ፣ የሐሰት ዘመቻና የሽብር ሙከራ ሳይወግረው ከጠዋት ጀምሮ በረጅም ሰልፍ ቆሞ ዲሞክራሲያዊ ግዴታውን ተወጥቷል። ህገ መንግስታዊ መብት የሌለበት ምርጫ የማያውቅና ህዝቡን በጭቆና የሚያስተዳድር ኃይል ኢትዮጵያንን ስለ ዲሞክራሲያዊ ሊያስተምር መወከሩ ራሱ የታሪክ ቀልድ ነው ተብሏል። የሻቢያ ቅጥረኛ እጆች ተሰብረዋል። የፕሮፓጋንዳ እቅዳቸው ከሽፏል። ህዝቡ ግን በድምጽ አሸንፏል። ምርጫ ተካሂዷል። የባንዶች ፍላጎትም አልተሳካም ነው የተባለው። ወደ ሌላኛው ዝርዝር መረጃችን ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቁ ኃይሉ ከድምጽ መስጫ ቀን በኋላ ያለውን አጠቃላይ የምርጫ ሂደት ሁኔታና ቀጣይ ስራዎችን አስመልክተው በሰጡት ማጠቃለያ መግለጫ በርካታ ዋና ጉዳዮችን አንስተዋል። ሰብሳቢዋ በመግለጫቸው ያነሷቸው ዋና ነጥቦች የድምጽ አሰጣጥና የቆጠራ ሂደት ወቅታዊ ሁኔታ፣ ሰኞ ግንቦት 24 ቀን የተከናወነውን የድምጽ መስጠት ሂደት በአብዛኛው በጥሩ ሁኔታ መከናወኑን የገለጹ ሰብሳቢዋ የተወሰኑ ክልሎች በሰዓቱ አጠናቀው ወዲያውኑ ወደ ቆጠራ መግባታቸውንና አንዳንዶች ደግሞ ቆጠራውን አሳድረው ማከናወናቸውን ጠቅሰዋል። በተለየ ሁኔታ በአዲስ አበባ በነበረው ረጅም ሰልፍ ምክንያት ቦርዱ እስከ ሌሊቱ 6 ሰዓት ድረስ ጊዜ ማራዘም ማድረጉንና በአሁኑ ወቅት በአዲስ አበባ እንዲሁም በሲዳማ፣ በጋምቤላ፣ በአማራና በሶማሌ ክልሎች የሚገኙ የተወሰኑ ምርጫ ጣቢያዎች አሁንም በድምጽ ቆጠራ ስራ ላይ እንደሚገኙም አብራርተዋል። የመዘግየት ችግርና የተወሰዱ የመፍትሄ እርምጃዎች በአዲስ አበባ የተስተዋለውን የሰልፍ መርዘምና የመዘግየት ችግር ለመፍታት ቦርዱ በርካታ ከፍተኛ ባለሙያዎችና ኤክስፐርቶችን ወደ ጣቢያዎች መድቦ እንደነበርም ሰብሳቢው አስታውቋል። ለመዘግየቱ እንደ ምክንያት ያነሷቸው ዋና ነገሮች በመራጮች መዝገብ ላይ ስም የመፈለግ ሂደቱ መርዘምና በአንዳንድ ጣቢያዎች የእጩዎች ቁጥር እስከ 123 መድረሱ መራጮች በሚስጥር ድምጽ መስጫ ክፍል ውስጥ የሚወሰዱትን ደቂቃ ማራዘሙን ነው። ይህንን ችግር ለመቅረፍ ቦርዱ ተጨማሪ የድምጽ መስጫ ሳጥኖችንና ቦዞችን ወደ ጣቢያው ልኮ
መፍትሄ ለመስጠት መቻሉንም ገልጸዋል። ቅሬታዎችን ማስተናገድ የተወሰዱ ቅጣት ቦርዱ በህግ ክፍል፣ በፖለቲካ ፓርቲዎች የስራ ክፍል፣ በ6412 የጥሪ ማዕከላት ከታዛቢዎች የሚደርሱ ጥቆማዎችን መሰረትና ማጣራት እርምጃዎችን ሲወስድ መቆየቱን ሜላት ኃይሉ ገልጸዋል። በአዲስ አበባ አንዳንድ ምርጫ ጣቢያዎች መግባት የሌለባቸው ሰዎች ስለመታየታቸው የቀረበ ጥቆማዎችን ቦርዱ በሞኒተሪንግ ቡድን አጣርቶ እውነት ሆኖ በተገኙት ላይ እርምጃ መውሰዱንና ህግና ደንብ ጥሰው የተገኙ ምርጫ ጣቢያ ሰራተኞችንም ማሰናበቱን አረጋግጠዋል። ውጤት አሰጣጡና የማረጋገጥ ቀጣይ ስራዎች በአሁኑ ወቅት የምርጫ ውጤታቸው በምርጫ ጣቢያ ደረጃ ተደምሮ ያለቀላቸው ውጤቶች በየጣቢያቸው ተለጥፈው ለህዝቡ ይፋ መደረጋቸውን የጠቀሱት ሰብሳቢዋ ቀጥሎም ውጤቶቹ ወደ ምርጫ ክልል ሂደው የማዳመር ስራ እንደሚሰራ አስረድተዋል። በመጨረሻም ውጤቶቹ ወደ ዋና መስሪያ ቤት የማረጋገጫ ማዕከል ከወጡ በኋላ ከተመዘገበው የመራጮች ቁጥር አንጻር ዋጋ ያላቸውና የሌላቸው ድምጽ መስጫ ወረቀቶች ጥንቃቄ በተሞላበት ሁኔታ ተለይተው የማረጋገጥ ስራው በተቀመጠው የጊዜ ገደብ ውስጥ እንዲጠናቀቅ ቦርዱ ከፍተኛ ጥረት እያደረገ እንደሚገኝም አስታውቀዋል። በመጨረሻ ወደ ምናየው ዝርዝር መረጃችን ስናልፍ የዩናይትድ ስቴትስ መንግስት ከሶማሌላንድ ጋር ያለውን ግንኙነትና ትብብር ማሻሻል በሚችልባቸው መስኮች ዙሪያ የተዘጋጀውን ዝርዝር ሪፖርት ለኮንግረሱ አቀረበ። የ2026 የብሔራዊ ደህንነትና የውጭ ጉዳዮች ሚኒስቴር የበጀት አዋጅ መሰረት አድርጎ የወጣው የሪፖርት አሜሪካ የሶማሌ ሉዓላዊነትና የግዛት አንድነትን ወይም ሶማሌላንድን እንደምትቀበል በድጋሚ ያረጋገጠ ሲሆን በዚህ ማዕቀፍ ውስጥ ሆኖም ከሶማሌላንድ ባለስልጣናት ጋር አወንታዊና ገንቢ ግንኙነቷን እንደምትቀጥል አስታውቋል። ሪፖርቱ ግንኙነቱ ሊሻሻልባቸው የሚችሉ 3 ዋና መስኮችን በዝርዝር አስቀምጧል። በአፍሪካ ቀንድ ያለው የጸጥታ ሁኔታ አሁንም ውስብስብ መሆኑን የጠቆመው ሪፖርቱ ኃይሎች ስጋትና የቀጠናው አለመግባባቶች አሳሳቢ እንደሆኑ ገልጾ ይሁን እንጂ ሶማሌላንድ ከየመንና ከከባቢ አልማድብ ባህረ ሰላጤ አቅራቢያ ያላት ስትራቴጂካዊ አቀማመጥ ከቀይ ባህር እስከ ህንድ ውቅያኖስ ያለውን የንግድና ወታደራዊ ባህር ላይ ጉዞ ነጻነት ለማረጋገጥ ወሳኝ አጋር ያደርጋታል ብሏል። በተጨማሪም የሁቲ ታጣቂዎችና የአልቃይዳ ትልቁ ክንፍ ከሆነው የአልሸባብ ጋር ያላቸውን ትስስር ለመቆጣጠርና የሽብርተኞችን እንቅስቃሴ ለመግታት የሶማሌላንድ መልክዓ ምድራዊ አቀማመጥ አመቺ መሆኑ ተገልጿል። ለዚህም ሲባል የአሜሪካ አፍሪካ እዝ ከሶማሌላንድ ባለስልጣናት ጋር መደበኛ ግንኙነት እያደረገ መሆኑን ታውቋል። በሞቃዲሾ የሚገኘው የአሜሪካ ኤምባሲ በጸጥታ፣ በሰብአዊ እርዳታና በኢኮኖሚ ጉዳዮች ዙሪያ ለመምከር ወደ ሶማሌላንድ መደበኛ ጉብኝቶችን የሚያደርግ ሪፖርት ጠቅሷል። ሆኖም የአሜሪካ መንግስት ሰራተኞች ወደ ስፍራው የሚያደርጉት ጉዞ ልክ እንደ ሌላው የሶማሌ ክፍል ጥብቅ የጸጥታ መስፈርቶች የሚጠይቅ ነው። በመሆኑም የንግድ ያልሆኑ አውሮፕላኖችና ከፍተኛ የውጭ የሚጠይቁ የጸጥታ ጥበቃዎችን መጠቀም ግድ ይላል። ይህንን ሂደት ለማቀላጠፍ ኤምባሲው ከአፍሪካ እዝ ወታደራዊ ሀብቶች ጋር በቅርበት በማስተባበር እየሰራ ይገኛልም ተብሏል። የሶማሌላንድ ባለስልጣናት አሜሪካ በማዕድን፣ መሰረተ ልማት፣ በንግድና በኢኮኖሚ እድገት ዘርፎች ኢንቨስት እንድታደርግ ሰፊ ማበረታቻ እያደረጉ መሆኑንም ሪፖርቱ አስፍሯል። የሶማሌላንድ ወደቦች በቀጠናው ላሉ ሌሎች መጨናነቅ ለሚታይባቸው ወደቦች እንደ አማራጭ ሊያገለግሉ እንደሚችሉ የተገለጸ ሲሆን እየተገነባ ያለው የበርበር አውሮፕላን ማረፊያና ወደብ ለሶማሌላንድም ሆነ የባህር በር ለሌላት ኢትዮጵያ የንግድና የትራንስፖርት ማዕከል እየሆነ መምጣቱ ለአሜሪካ የኢንቨስትመንትና የንግድ እድሎችን ሊፈጥር እንደሚችልም ተገምቷል። ነገር ግን የቀጠናው የጸጥታ ስጋት በሶማሌላንድ ፖለቲካዊ ቁመና ላይ ያለው አለመግባባትና ባለስልጣናቱ ከሶማሊያ ብሔራዊ መንግስት ጋር ለመተባበር ፈቃደኛ አለመሆናቸው በአሜሪካ ኢንቨስትመንት፣ የባንክና የንግድ እንቅስቃሴዎች ላይ ከባድ ተግዳሮት እንደፈጠረ ሪፖርቱ አብራርቷል። ለሳቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ